ሰላም ጤና ይስጥልኝ እንዴት ናችሁ? ፍቅር፣ ሰላም፣ ደስታ፣ መትረፍረፍ፣ ብልጽግና፣ ስኬት ሁሉን ባላችሁበት ሁሉ ተመኘሁላችሁ። እጅግ ደስ ይላል። ዛሬ ከኔ ጋር በጣም ጣፋጭ የሆነ ድንቅ የሆነ በህይወታችን ላይ ስንተገብራቸው እኛነታችንን የሚያሳዩን ድንቅ በጣም ደስ የሚል ርዕስ ይዤላችሁ መጥቻለሁ ወይም ቀርብ ያለው ማለት ነው። ይሄም ርዕሳችን የሚሆነው ትልቅነት የሚል ይሆናል። ምንድነው ያልኳችሁ? ትልቅነት። አስፋው ወልዴ ነኝ። ትልቅነትን ስናስብ እኛው በተፈጥሯችን ስንጀመር ምንድነው ትልቆች ነን ማለት ነው። ተፈጥሮ ስንፈጠር ራሱ ማንነታችን ስብዕናችን በሙሉ ምንድነው በትልቅነት የተሞላ ነው። አንቺ ትልቅ ነሽ፣ አንተ ታላቅ ነህ፣ አንቺ ታላቅ ነሽ። ባንተ ውስጥ ትልቅነት አለ፣ ባንቺ ውስጥ ትልቅነት አለ። ስለዚህ ትልቅ መሆናችንና ታላላቅ ነገሮች ለኛ እንደሚገቡን ማወቅ መቻል አለብን። ራስህን ወይንም ራሳችንን ታላቅ የምናደርግባቸው 12 ነጥቦችን ወይ መንገዶችን አብረን በጋራ እናያለን። ምንድነው ያልኳችሁ? 12 ታላቅ የምንሆንባቸው መንገዶች ራሳችንን ታላቅ የምናደርግ ራሳችንን ትልቅ ቦታ ያለንን ነገር አለ የበለጠ የምናወጣበት በምን አይነት መልኩ ነው የኔን ትልቅነት ማሳየት ያለብኝ? በፉክክር አይደለም፣ በጥል አይደለም፣ በማጭበርበር አይደለም። ግልጽ ነው። ስለዚህ በምን አይነት መልኩ ነው የኔን ትልቅነት ወይንም ታላቅነት ማሳየት የምችለው የሚለውን አብረን በጋራ እናያለን ማለት ነው። የመጀመሪያው የታላቅነት መገለጫ የሆነው የመጀመሪያው በትልቁ ጸልይ። ፕራይ በትልቁ ጸልይ። ፕራይ ማለት ምን ማለት ነው? put reality all yours ሁሉም ነገሮች በእውነታ መልኩ ያንተ እንደሆኑ አድርገህ መጸለይ። ስንጸልይ አንድ ነገር በየትኛውም እምነት ሆነን ማለት ነው ስንጸልይ ያ ነገር እንደሆነልን አድርገን ነው መጸለይ ያለብን። አምነን ነው። የሰው ልጅ ካላመነ የፈለገ ተንበርክኮ ቢጸልይ ምን ቢል አያገኘውም። ትልቁ ነገር ግን እምነት ያስፈልጋል። ከዛ ጸሎት ያስፈልጋል። በየትኛውም ነገር ላይ በህይወታችን ማሳካት ለምንፈልገው ነገር በህይወታችን መኖር ለምንፈልገው የትኛውም ነገር ስንጠይቅ ስንጸልይ በትልቁ መጸለይ መቻል አለብን። ለጥቃቅንና አነስተኛ ነገርም መጸለይ ይቻላል፣ ለትልቅ ነገር መጸለይ ይቻላል። ግን ሁለቱም የት ነው የሚሄደው? ወደ ታላቅ ወደ ፈጣሪ ነው የሚሄደው ጸሎታችን። ስለዚህ በጥቃቅንና አነስተኛ ነገር ላይ አእምሮአችንን ቢዚ ማድረግ የለብንም። የነዛ ሁለቱ ሰዎች ታሪክ ሰምታችሁ ሊሆን ይችላል። ቤተክርስቲያን ሄደው ነውና ሁለቱም ጸሎት ያደርጋሉ። አንዱ 1 ሚሊዮን ብር ስጠኝ እንዲህ ላደርግ ነው ብሎ ይጸልያል። አንደኛውም ይመጣና የዕለት ጉርሴን የምበላበት 100 ብር ስጠኝ ብሎ ምን ይላል? ይጸልያል። ይሄ 100 ብር ስጠኝ ብሎ የሚጸልየው ድምጹን ከፍ አድርጎ ሲጸልይ 1 ሚሊዮን የሚጠይቀው ምን አለ? ዞር ብሎ ያውና አንተ ኔትወርክ አታጨናንቅብኝ 100 እኔ እሰጥሃለሁ 1 ሚሊዮን ሲሰጠኝ ብሎታል ይባላልና ስለዚህ እኛም በጥቃቅንና አነስተኛ ነገር እየጠየቅን ኔትወርካችንን ወይንም ያልሆነውን ነገር እየጠበቅን ነው። መጠየቅ ካለብን በትልቁ ነው መጠየቅ ያለብን። ማንንም ነው የምንጠይቀው? ግን መጀመሪያ አንቺን ወደዚህ ምድር ያመጣውን ፈጣሪ እኮ ነው የምንጠይቀው አይደል እንዴ? ስንጠይቅ በሰፊው ነው መጠየቅ ያለብን። ስንጠይቅ አምነን ነው መጠየቅ ያለብን። እንደሚደረግልን እንደሚሰጠን የኛ እንደሚሆን አምነን አውቀን ነው መጸለይ ያለብን ወይም ዱዓ ማድረግ ያለብን። አለዛስ መለፍለፍ ይሆናል ማለት ነው። ውስጣችን እስካላመነ ድረስ የፈለገን ነገር ብንጠይቅ አናገኝም። ሁሉ ነገር ከእምነት ስለሚጀምር እምነት ወደ ተግባር ይቀየራል። አናባክን። በዚህ ምድር ላይ አንዴ ብቻ ነው የምንኖረው። ስንኖርም በታላቅነታችንን እንኖር። ስለዚህ ታላቅነታችንን እናስብ። የሁለተኛው ደግሞ በትልቁ አስብ።
በትልቁ አስብ። ስናስብ ትልልቅ ነገሮችን እናስብ። ትልቅ ነገርም ትንሽ ነገርም የምናስብበት አንድ አእምሮ ነው። ግልጽ ነው። አእምሮ እንደ ማሳ ቦታ ውሰዱት፣ የእርሻ ቦታ ውሰዱት። እዛ እርሻ ቦታ ላይ ምንም ዘራችሁ ምን ማብቀሉ አይቀርም። ምንም ባዘሩበት አረም የተለያዩ ነገሮችን ያበቅላል። አእምሯችሁ ምንድነው? ማሳ ቦታ አድርጋችሁ አስቡት። እዛ ማሳ ላይ የምትዘሩት ደግሞ ምንድነው? ሐሳብ ነው። የምናስበው ምንድነው? ተራ ነገር ከሆነ ያ ተራ ነገር ይበቅላል አእምሯችን ላይ፣ ነገ ላይ እንኖራለን። የነገ ህይወታችን ዛሬ ላይ ነው፣ በዛሬ እጃችን ላይ ነው ያለው። ዛሬ እያሰብናት እያደረግናት ያለነው ነገር የነገ ህይወታችንን ትቀርጸዋለች። የነገ ህይወታችን ብሩህ ማድረግ የምንፈልግ ከሆነ በትልቁ እናልም፣ በትልቁ እናስብ። ትልልቅ ነገሮች ይገቡኛል እንበል። ስለሚገባ ነው ወደዚህ ምድር የመጣነው። እናቀም እኮ አይደል አንዳንዴ ይሄ በቃ ቡትት ብለን እንድንኖር የመጣን ይመስለናል። አይደለም፣ እኛንን ያንን ያመጣነው። ያ ነገር ይገባኛል ስላልን ነው። አይገባኝም ማለት አለ። ማይሆነውን ነገር ለኛ አይገባንም። ፍቅር፣ ሰላም፣ ደስታ፣ ስኬት፣ መትረፍረፍ ለኛ ይገቡናል በዚህ ምድር ላይ እስካለን። በዛ ባለን ነገር ሌሎችን መርዳት ስላለብን፣ በዛ ባለን አስበን ባፈራነው ነገር ለሌሎች መትረፍ ስለምንችል ማለት ነው። መልካም ነገርን ማበርከት ስለምንችልበት፣ ለዛም ነው ታላቅ ሆነን የተፈጠርነው። ለዛም ነው በትልቁ አስብ የሚባለው። በትንሹ ጀምር፣ በትልቁ አስብ። ስንጀምር በትንሽ መሆን አለበት። ትልቅ እኮ የደረሱ ቦታ፣ ትልልቅ ቦታ የደረሱ ሰዎች እኮ ከጥቃቅንና አነስተኛ ከሊስጥሮ ሱቅ በደረቴ ከተለያየ ነገር ተነስቶ እኮ ዛሬ ሚሊዮነር ቢሊዮነር መሆን የቻሉ ሰዎች አሉ። ግን ሐሳባቸው ምንድነው? ትልቅ ነው። ጅማሯቸው ግን ትንሽ ነው። ስለዚህ አንተም አንቺም ስታስብ በትልቁ አስብ። ስትጀምር ግን ከትንሹ ጀምር። ይሄ አይሆነኝም አትበይ። ለራስሽ ቦታ ሰጥተን ራስን ወደ ላይ ማሳደግን ልመድ። ከትንንሽ ነገሮች ጀምረን ትልቅ ቦታ መድረስ ስለምንችል ማለት ነው። ስለዚህ የትኛውም ነገር ስናስብ በትልቁ እናስብ። ትልልቅ ነገሮች ይገቡኛል የሚል ማንነት ሊኖረን ይገባል ማለት ነው። መልካም፣ እንቀጥላለን።